ይሄው ቤተሰብ ቡና ደርሷል። አይ ምንድን ነው የሚያስቀው? ትወዳለህ መቼም እኔን ስትዘይኝ እንዴ መጀመሪያ አላቦራ እንዴ ለምቦራና አላቦራ ነው አቀድሚው ዳው በቀመጥና አይደል? አይ የመውደዱን ብዛት አየው አይደል? በጣም ስጫስ ይበላ አይደል ታዲያ? ሳይ ቡና ቁርሳችን ለየት ያለ ነው ዛሬ ቡና ቁርሳችን እስቲ በአገራችን ማርና ቅቤ ይደሞች በሚጥሚጣ ነች የተሰራችሁ ተወዷታላችሁ ብያስባለሁ። እስቲ ሙሌ ለሚኪ አሲሽልሽ እሷ የቅቤና ሚጥሚጣ ነች። እቺ ከፈለክ ማር ነች። ወንድሜሙ የወደድከውን ይወዳል። እሺ ማር ነው የወደድከው? ሁለቱንም ወሰዳ አንድ ላይ ያይዘው አረኩኝ። ግማሽ ያዣ ወስታለሽ። እቺ ለኔ ትሆነልኝ። እሺ ቤተሰብ እንግዲህ ዛሬ ያውጣናችን ተጫጭሷል፣ ቡድናችንም ሸቷል። የቡና ሰዓታችን ላይ እንገኛለን። ስለዚህ ቅድም ደግሞ በቤተሰብ ጊዜያችን ላይ ስለ ስነ ጽሁፍና ስለ ኪነ ጥበብ ያወራን ነበር። አሁን ደግሞ እዚህ ቡና ሰዓታችን ላይ ስለ ፊልምና ስለ ቱሪዝም ብናወራስ በጣም አሪፍ ነው። ሁለቱ አንድ ላይ ይሄዳል። በጣም እንደሚታወቀውም ደግሞ በተለይ በውጭ ሀገር እነ ህንድ እነ ለንደን እነ ጣሊያን የሚታወቁት በእንደዚህ አይነት ፊልሞቻቸው ነው። በጣም ጥሩ። ስለዚህ ጥሩ ነገር ይሆናል ብለን እናስባለን። ቡናችንን እየጠጣን ወደ ጨዋታችን። በጣም አሪፍ ሀሳብ ነው ያነሳሽውና ይሄ የኢትዮጵያ ፊልም ኢንዱስትሪ ያው ሁላችንም እዛው በተለያየ ሁኔታ አልፈናልና ከባድ ቻሌንጆችን ወይም ከባድ ተግዳሮቶችን ያለፈ ነው አሁን የደረሰበት ደረጃ የደረሰው። በተለይ ይሄ ፕሮዲዩሰሮች ኤክስኪዩቲቭ ፕሮዲዩሰሮች የፋይናንስ ምንጮች እና አሁን አርት ካውንስል እየተቋቋመ ነውና እንደ በግል ፕሮዲዩሰሮች ወይም ኢንዲፔንደንት ሙቪ ሜከርስ ነው እኛ ሀገር ፊልሞች የሚሰሩትና የግለሰቦቹ ሀሳብ ገበያው ተኮር ይሆናል አንዳንድ ጊዜ ሁሌ አይደለም። ግን ይሄም ሆኖ በዚህ ሁኔታዎች ውስጥም በተቻለው መጠን አገርን ለማስተዋወቅ ባህልን አካባቢዎችን ለማስተዋወቅ ጥረቶች ይደረጋሉ አይደለ? ፊልሞቹ በእርግጥ ባህር መሻገር ወይም ዓለም አቀፍ ገበያዎች ላይ መግባት ችግር ቢገጥማቸውም እና ከሌሎቹ ሀገሮች አንፃር ስናይ አሁን ወጣቶቹ በተለይ ይሄ ፕሪ ፕሮዳክሽን ላይ ያሉትና ፕሮዳክሽን ላይ ያሉት ነገሮች እየተሻሻሉ መጥተዋል። ግን አሁንም እንደ ኢንቨስትመንት የኢትዮጵያ ፊልም ገና ይቀረዋልና ፊልም በፖሊሲ ቢደገፍም በማበረታቻ ህጎች ቢደገፍም ኢንቨስትመንቱ ድንበር ተሻግሮ መሄድና ትልልቅ ዓለም አቀፍ ፊልሞችን ፕሮዲዩስ ማድረግ ላይ ግን ትንሽ ይቀረናል አይደል? ፊልምና ቱሪዝም በጣም ነው ይያያዛል። ለነገሩ ኪነ ጥበብ ብለን አይደለም ቅድም ያነሳነው። ኪነ ጥበብ ውስጥ እኮ ብዙ ነገሮች አሉ። ያው ስዕል አለ፣ ሙዚቃ አለ፣ ፊልሙ አለ፣ ግጥሙ አለ፣ መጽሐፉ አለ። እዚህ ጋር ፊልምን ካነሳን ግን አገርን ለማስተዋወቅ አሁን ለምሳሌ እኔ ትልቅ ምሳሌ አድርጌ የምገልጸው ህንድን ነው። የህንድ ፊልሞችን ያው ከልጅነታችን ጀምሮ ያየን ያደግነው እዛ ውስጥ ታሪኩ ለምሳሌ ስለ ፍቅር ይሆንና ባህላቸውን ያስተዋውቁበታል፣ ቋንቋቸውን፣ ሙዚቃቸውን፣ መልክዓ ምድራቸውን ያሳዩበታል። እኛ እዚህ ቁጭ ብለን እኮ ከልጅነት ጀምሮ ህንድን አውቀናታል አይደለ? ለምሳሌ አሁን አሜሪካንን ተመልከት። የአሜሪካን ፊልሞች እኮ ታላቅነቷን የገነቡት ሆሊውዶች ናቸው። የምሬን ነው ማለት ስለ አሜሪካ ውበት ስለ አሜሪካ የፖለቲካ ካልቸር ያወቅነው በፊልሞቻቸው አይደለም። ዝም ብሎ አሁን ለምሳሌ አንድ ፊልም የግዴታ ትምህርታዊ ወይ ታሪካዊ መሆን ባህላዊ መሆን የለበትም። ፊልሙ ልክ እንደ ህንድ ፊልም አሁን ለምሳሌ የፍቅር ፊልም ሆኖ በዛው ውስጥ ግን ባህልን፣ አለባበሳችንን፣ መልክዓ ምድራችንን፣ እኛነታችንን ማስተዋወቅ እንችላለን ብዬ አስባለሁ። እነዚህ ምሳሌዎች ለምሳሌ ሁሉ ጊዜ የሚገርሙን ህንድና አሜሪካኖች ናቸው። በዚህ ላይ ቱርኮችም አሁን ቱርኮች እኔ ደግሞ እድልም አለን ብዬ የማስበው ምንድነው ሆሊውድ ይኸው 100 ምናምን አመት ሆኖ ታሪኮቹን ቀጠቀጠና ጨርሷል። አሁን አዲስ ሀሳብ ለማምጣት የለም የሚጨልፍበት ውቅያኖስ የለው። እኛን ግን ስታይ በጣም ሰፊ ሀብት አለን፣ የታሪክ ሀብት አለን። ከንትን ሌላ እኮ የተፈጠሩ ነገሮችን እኮ ብቻ አይደለም። አንደኛና ሁለተኛ ዓለም ጦርነት ላይ አሁን ማአት ፊልም ተሰርቷል። ዘንድሮም ባለፈው አመት ተሰርቷል ምናምን። እኛ ሀገር ግን ያልተሰሩ ብዙ ሀሳቦች አሉ።
ብዙ የሚትስ አሉን እኛ ጋር ብዙ ታሪኮች አሉን፣ ገድሎች አሉን። ለምሳሌ አሁን አሜሪካኖቹ ሆሊውድ አሁን እንደ ሱፐር ሂሮ አድርጎ የሚጽፋቸው ነገሮች እኮ ተረቶቻቸው ውስጥ የነበሩ ነገሮች ናቸው። እኛ ጋር በተረትነት የተቀረጹ መዓት ታሪኮች አሉ። ለልጆች የሚሆኑ ለልጆች ሮል ሞዴል መሆን የሚችሉ ብዙ ታሪኮች አሉ። ከራሱ ከተፈጥሮ ራሱ አሁን ለምሳሌ የሲዳማ ላይ ፉራ ንግስት ፉራ በጣም ትልቅ ታሪክ እኮ ነው። የንግስት ፉራ ታሪክ ማለት በቃ ኃይለኛ የነበረች ኃይለኛ ቀጭኔ ጋልባለው ብላ ምናምን አሁን ሰውነቷ ተበታትኖ ነው። አሁን ለምሳሌ ዳሌ የሚባል ወረዳ አለ። ዳሌው አረፈበት ነው እንዴ የሆነ ተበታተነች። ግን እንትን ታሪኮች አንድ አይደለም 10 ይኖራል በየቦታው ብንሄድ በጣም ብዙ። አሁን ከነዚህ ውስጥ አንዱን ወስዶ አንደኛ የጋራችን እናረጋቸዋለን። አሁን የንግስት ፉራ ታሪክ የሁላችንም ንግስት ፉራ የሁላችንም ንግስት ትሆናለች። እኔ ከሁሉ ነገር ኪነ ጥበብ አለ ኢኮኖሚ ምንም የትም አይደርስም። አሁን ለምሳሌ እኛ ፊልም ውስጥ ገብተን የምንሰራ ሰዎች ፊልም ሜከር ነው የምንመስላቸው። እኛ ተዋናዮች ነን። ፊልም ፕሮዲዩስ ማድረግ አንችልም፣ ማምረት አንችልም። የሚያመርተው ባለሀብቱ ነው። ባለሀብቱ ደግሞ ተምሮ እውቀቱ ኖሮት ለሙያው ይሄ ነገር እኮ የሀገር ሀብት ይሆናል፣ ትልቅ ደረጃ እኔንም ትርፍ ያስመጣልኛል ብሎ ሲያምንበት ነው። ገና ነን እሱ እንጂ ታሪክ እኮ አለን። እኛ እኮ በጣም የሚገርም ነገር ታሪካችንንም አልሸጥንም ገና። አይናፋሮች ስለሆን ይሁን አሁን ለምሳሌ ምሳሌ ልንገር፣ ኮሪያዎችን ተመልከት። ሳውዝ ኮሪያ እጅግ በጣም ከሚገባው በላይ ፊልሞቿን ድሮ እናውቃለን። ሳውዝ ኮሪያ አይተን አናውቅም። አሁን ግን እንዴት ነው በአለም ላይ በቃ ገብተዋል። ልክ ነው። አሁን ያችን ጋፕ በኢኮኖሚ ያጣናትን ለምሳሌ ፊልም ኢንዱስትሪን ልክ እንደ ሌሎቹ ኢንዱስትሪዎች በዛ መልክ ኢንቨስት ለማድረግ ጊዜ ሊፈልግ ይችል ይሆናል። አሁን እሷኛውን ክፍተት ቴክኖሎጂ እየሞላልን ነው። ለምሳሌ ትልልቅ ታሪኮችን አሁን እንደዚህ አይነት የሌጀንድ ታሪኮችን እነዚህ አይነት ታሪኮችን በቴክኖሎጂ ልንተካቸው እንችላለን። ጋፑልን አሁን ኤአይ ለምሳሌ ብዙ ሊያግዘን ይችላል። ቢያንስ ታሪኮቻችንን ለውጪ ለልጆቻችንም ለማድረስ እንድንጋራቸው ለማድረግ ማለት ነው። ይሄኛው ደግሞ ኢትዮጵያን ዩኒክ የሆነ ቦታ ላይ ያስቀምጣታል። አሁን የጠፋው ነገር ምንድነው? በቱሪዝም ላይ በዓለም ላይ አሁን 10 መታየት ያለባቸው ሀገሮች ምናምን ተብሎ ሲወጣ ሁሉ ጊዜ ኢትዮጵያ አለችበት። ለምንድነው? ፈረንሳይማ ታይታ ታልቃለች። ሌላ ማውን ሄደሽ ያንን አይፈል ታወር ነው የምታየው። ኢትዮጵያ ግን ብዙ ያልታዩ የተሸፈኑ የነበሩ የተገለጡ ነገሮች አሉ፣ ያልተነኩ ነገሮች። ስለዚህ ኦሪጂናል ነገር ስለሚፈለግ ፊልማችንም ላይ ይሄ ቴክኖሎጂውን እያገዛን ትልቅ የቱሪዝም አቅም ሁለት ፊልም ላይ እኛ እንደ ፊልም ባለሙያም እንደ ፕሮዲውሰርም የሀገራችንን የቱሪዝም ሀብቶች በፊልሞቻችን ለማስተዋወቅ አንዱ ነው። ሁለተኛው ደግሞ ለሎኬሽን ትልልቅ ዓለም አቀፍ ሃይ በጀት ፊልሞች ሲሰሩ ለምሳሌ ዴዘርት ፍላወር ሲሰራ የሶማሊያው ሲን እኛ ሀገር መቀረጽ ይችል ነበር። ታንዛኒያ ሌላ ቦታ ሄደው ነው የቀረጹት። መልክዓ ምድሮች አሉ። ለፊልም የሚመች መልክዓ ምድር ካላቸው ጥቂት ሀገራት ውስጥ ነን እኛ። ከዳሎል እስከ ራስ ዳሽን ነን። ከውርጭ ጀምሮ አንድ የሆነች ፊልም ከውጪ ከፈረንጆች ጋር ሰራንና ለምሳሌ ይኸውልህ ሲኦልን መስራት ተፈልጎ ሲኦል ተገኘ ኤርታሌ ማለት ምንም እኮ ማሰብ አይፈልግ ሁለት ማሰብ አይፈልግ ቆይ ባህር ነገር ምናምን የሚመስል እንትን ተፈለገና ደቡብ ላይ የሚገርም ይሄ ሚራዥ የሚባለው አለ። በቃ የየትም ሀገር የለም። ከዛ ደግሞ ጫካ ምናምን ሲፈለግ እዚሁ አለ። ሆሊውድም ኖሊውድም ቦሊውድም ሁለት ነው ያደረጉት። ናይጄሪያዎቹ እና ደቡብ አፍሪካዎቹ ከሰሜን አፍሪካ ግብጽ፣ ሞሮኮ በተለይ ለፊልም ቀረጻ ሞሮኮ አሁን ለፊልም ቀረጻ ነው ያመቻቸቸው ሀገሯን። አብዛኞቹ የስፔን ፊልሞች ሞሮኮ ይቀረጻሉ። ቱርክ መጀመሪያ ለፊልም ቀረጻ አመቻቸችና ራሷ መቅረጽ ጀመረች። አሁን ካፓዶሺያ የሚባል የቱርክ መንደርን እናውቀዋለን። ቤት ለቤት እየዞርን እናውቀዋለን። ሰፈሩን ሁሉ እናውቀዋለን። ስለዚህ ልክ እንደዛ የኛ አገር ወንጪን የዓለም ሕዝብ መንደር ለመንደር እንዲያውቀው አሁን ባሊ የሚባል የኢንዶኔዥያ መንደርን እናውቀው የለ በፊልሞቹ። ስለዚህ ልክ እንደ ባሊ ጎርጎራን
ዓለም እንዲያውቀው አሁን ለምሳሌ በጣም አሪፍ ፊልሞች ይሰራሉ። አሁን በቅርብ እንኳን የተሰሩ 1-3-4 ፊልሞች ኢንተርናሽናል ፊልሞች ላይ የታጩ ነው። ስለዚህ እኛ የሰራናትን ትንሽም ብትሆን ያሉትን ወደ ኢንተርናሽናል ማርኬቱ ማምጣት ከሚዲያው ጋር ተረዳድቶ ሚዲያው ፊልሞቻችንን ለኛ ፊልሞችና ለኛ ስራዎች ትኩረት ሰጥቶ እኛ እርስ በርሳችን ወደ ማርኬቱ መምጣት ዳይቨርሲቲን ይሄ በተለያዩ ቋንቋዎች በተለያዩ ሀሳቦች መስራቱና ከዛ ደግሞ አሁን ላይ ለነገሮች እየቀለሉ ይመጣሉ። አሁን በቅርቡ እንደውም እነ አብርሃም የሰሩት ፊልም ተመርጦ ወደ ውጪ ሊሄድ ነው። እሱ ፊልም ለምሳሌ የተሰራው በኢትዮጵያውያን ዳይሬክተር ይሁን እንጂ ፕሮዲዩሰሯ ካናዳና ኢትዮጵያዊ ናት። ቲሞቹ የውጪ እንደዚህ አሁን ብዙ ጊዜ ፈረንጆቹ የራሳቸውን ፕሮዲዩሰሮች ያምናሉ፣ የራሳቸውን ካምፓኒዎች ያምናሉ፣ ሰጀሽን ይጠቀማሉ። ግን ለማንኛውም ይሄ ውይይት በጣም ኢንተረስቲንግ ነው። ለምን መሰለህ እኛ ሙያ ውስጥም ስላለን ትንሽ ስሜታዊ እንሆናለን። ግን ሀገራችን ይሄ ሁሉ ሀብትና እያላት በቱሪዝም ሆነ በፊልሙ በድርሰቱ ሁሉ ነገር አለመውጣቱ ዓለም አቀፍ ሆኖ በጣም አንደኛ አለመሆናችን እናድደናል። እንሆናለን አይደለም እንዴ? ግን እንሆናለን ብለን ተስፋ እናደርጋለን። እኔ አንድ ምኞቴን ብቻ ልንገራችሁ። አንድ ምኞቴን የምር የእናትን ምኞት የኔን አንድ ምኞት ልንገራችሁ። ከድሮም ነው የምመኘው የአብዲሳ አጋን ታሪክ በፊልም መስራት በቃ ምኞቴ ነው። ከኢትዮጵያ እስከ ጣሊያን አሁን ላወራት ነበረ ቅድም ሚኪ የእንትኖችን በጣም ከጣሊያን እስከ ቼኮስሎቫኪያ ደግሞ በጣም ኢንተረስቲንግ ስቶሪ ያለው አብዲሳ አጋና ኢንሻአላህ እንሰራዋለን። ግን አንድ ዓለም አቀፍ የጥበብ ሰው አምጥቼ ሰርፕራይዝ ላርጋችሁ ቡናችን ላይ እውነት ከዚህ በፊት በሄሏችን አናግረነው ነበረ። ሰዓሊ ተሰማ ኳታር ላይ ነው የሚኖረው። የኳታር የኢትዮጵያ የጥበብ አምባሳደር ነው። ዓለም ዋንጫ ላይ ኢትዮጵያን እዛ የዓለም ዋንጫው ኮሚቴ ውስጥም ነበር። ዓለም አቀፍ የስዕል ፌስቲቫሎችን በኳታር ያዘጋጃል። አሁን እዚህ በቀደም ያናገርናት ዶክተር አለች አስታውሳችኋት? አታክ ኢትዮጵያ ለነሱ በጥበብ ፈንድሬዝ ሊያደርግ መጥቷል። ስመጣ ቤታችሁን ጎበኛለሁ ቡና ጠጣለሁ ስላለ በር ላይ ነው ይዤው ልምጣ አልነገርኳችሁ ውይይታችን አደራችሁት እኮ እንዴት ቤት በኩል ልግባ እንኳን ደህና መጣ እንዴት ነህ ደስ ሰላም ነው እንኳን ደህና መጣ ሰላም ነው ስዕል ይዞልን የመጣው ተሰማ እንኳን ደህና መጣ እንዴት ናችሁ ሰላም ናችሁ ይሄ የኔ ስዕል ነው ቡና አይሹ ቡና ሳግ ላይ ደርሰናል ተሴ እንግዲህ በጣም እናመሰግናለን። ዛሬ ተንበሽብሸናል። ስዕል በጣም ኢንተረስቲንግ ታሪክ ያለው ስዕል ያመጣል። እንኳን ደህና መጣ እንኳን ደህና ቆያችሁ። ከዛ ከሙቀት አምልጠሃል እባክህ። አዎ እንግዲህ ከብድ ያለ ሙቀት ነው ያለው ከታር ውስጥ ያለው ሲደበር የሀገራዊቱ ሰላማዊ ሁኔታም አለ። እዚህ መተን ክብር ለሀገራችን ያው ተሸሽ ብለናል። ስላገኛችሁ በጣም ደስ ብሎኛል። ቡና ሰዓት ላይ ተገናኘ ነው። ይሄ እስቲ ስለ ቡና ነግረን ወደ ቡናችን እኔም ቆንጆ ቡና ጋብዛለሁ። አዎ እንግዲህ ቡና እንደምናየው one of my የኔ ስለ እንግዲህ አንዱ ክፍል ነው። እዚህ እንደምትመለከቱት እኛ ቡናችን ላይ አልተነገረለትም፣ ብዙ ነገር አልሰራንበትም። አውሮፓና አሜሪካ እንዲሁም አረብ ሀገር ውስጥ ቡና ሲጠጣ በአንድ ማግ ነው። እኛ ጋር ግን በአንድ ሴርሞኒ 3 ጊዜ እንጠጣዋለን። አቦል ብለን እና ሲኒዎቹ አደራደር የምትመለከቱ የአጠጣጡን ደረጃ ነው የሚያሳየውና አቦሉ ያው ጠንከር ማለት ከፍ ይላል ሲኒው ያተናው ከዛ በረካውን ያሳያልና ከዛ ፍሩቱም የአካይዱን ያበቃቀለውን እና ለመጠጣት መድረሱን የሚያሳይ ነገር ነውና ከዛ እነ ካልዲ ደግሞ ስቶሪውም ደግሞ ማለት ያው ይሄ ታሪካችን ስቲል የተሰራበት አይደለምና ሁላችንም በጣም ልናመሰግን ወዳለን እናንተም ዝግጅት የሁደ ቤት በዚህ ዙሪያ ላይ እድል ሰጥቶን ስለ ቡናችን እንድናወራ እና ያን ነው የሚያሳየው ማለት ነው። ሲኒው ይሄ ሲኒያችን በጣም ነው የምወደው። የኛ ሲኒ ነው የኛ መገለጫ ነው። እዛ ጋር ጥለት ይታየኛል አይደለ? እንደገና ደግሞ ቡና እስከ 3 መንጠጣው እኛ ነን። አይጠይቁም ብዙ ሰዎች ምንድነው 3 ማለታቸው? እሱ ነው ለማስረዳት የኛ ኃላፊነት ነው። ምክንያቱም አሁን በበርካታ ሀገራት እንዴት ማግ ነው። ምክንያቱም የዓለም ሕዝብ አጠቃላይ ጧቱን የሚከፍተው ቡና ነው። የቡና ደግሞ መነሻ ኢትዮጵያ ነች
እና ይሄን ደግሞ መሸጥ ደግሞ አለብን። ለምሳሌ ደግሞ ይሄንም በስዕል የማስረዳት የማስቀመጥ ከዚህ ጋር ተያይዞ ቀደም ብለን እንዳወራ ነው ያው ካታር ውስጥ እግዚአብሔር ከፈቀደ ትልቁ የሐውልት የቡና ሐውልት ለመስራት በሂደት ላይ ያለው ከኢትዮጵያ ኤምባሲ ጋር በመተባበር የካታር መንግስት ኮፊ አረቢካ የሚለው ስም ከኛ ኦሪጂኔት እንዳደረገ በመረዳታቸው ያ በሰዓቱ ቀርቦ የነበረውን ትልቅ ስዕል በብሮንዝ ተሰርቶ እንዲቀርብ ታስቦ ያው በሂደት ላይ ነው ያለው። ኤምባሲው እየተሄደበት ነው ያለው እና ትልቅ ታሪክ ነው ለሀገራችንም ለቡናችንም ማለት ነው። ለቱሪዝምም እኮ መነሻ መሆን ይችላል። በጣም የቡና ሀገር ታውቃለህ አይደል? ብዙ ሰው አረንጓዴ ሆኖ ከዛ ቀይ ሆኖ ምናምን አያውቁም። ቡናዋን የሚያውቀው ዱቄት ሆና ፕሮሰስ ሆና ታሽጋ ወይ ደግሞ እድገቱን ነው የሚያሳየው። እድገቱን ነው የሚያሳየው። ይሄ ካልዲም ታሪክ እንዳልከው ትልቅ ታሪክ የሚወጣው ነው። አርት ለቱሪዝም ትልቅ አስተዋጽኦ እንዳለው ቅድም አርትና ቱሪዝም ነው ዛሬ የምናወራው አሁን እዚህ እንትን ላይ። ስለዚህ ኮፊ ቱሪዝም በአርት ብዙ ጊዜ አገራት አሁን ጣዕምን ፍለጋ እኮ ይሄዳሉ አይደለ? አውሮፓ አሳ ለመብላት ተብሎ የተወሰኑ የዓለም ሀገራት ይኬዳል እንትን ለማለት ተብሎ የተወሰኑ። ስለዚህ ኢትዮጵያ ማዘር ኮፊ ራሷ ማዘር ትሪን ለማየት ኢትዮጵያ ይመጣል። ኮፊ ሙዚየሞቻችን ለዚህ ደግሞ ጥበብ ትልቅ አስተዋጽኦ ያደርጋል። ኮፊያችን በአግባቡ ፊልሞቻችን ላይ አልተገለጸም። ፊልሞቻችን ይሄ በማር ነው ይሄ በቅቤ ነው እንግዲህ የተመቸ ሁለቱም በጣም ለምሳሌ አንድ ሲል ላይ ይሄ የምጠጣው ኮፊ የዓለም የመጀመሪያው ኮፊ የበቀለበት ሀገር ነው ብንል በቂ በጣም ብዙ እኮ በመንገር አይደለም፣ ግን እኛ ወደፊት እያሻሻል ነው እንሄዳለን። ትክክል። ኳታር ላይ በደንብ ቡናችን ተተዋውቋል። አሁን ኢትዮጵያ ቡና ተብሎ ይታወቃል። አዎ በአሁኑ ሰዓት በቅርብ በተለያየ ንግድ ዘርፍ ላይ ያሉ የራሳችን የሀገር ሰዎች ቡናውን በስፋት ወደ እዛ በማስገባት በማስተዋወቅ በተለያየ ደግሞ ዓለም አቀፍ ዝግጅቶች ላይ በስብሰባዎች ላይ በአደባባይ ሰርሞኒ ይዞ በመቅረብ ራሱ የተካሄደ ያለበት ሁኔታ አለ። የኢትዮጵያ ቡና የኢትዮጵያ በእኛው ሰዎች ማለት ነው በእኛው ሰዎች ማለት ነውና ትልቅ ጅምሩ በሂደት ላይ ነው ያለው እና እነሱም ለይቶ ያውቁታል። ግን የበለጠ ባለፈው አንድ የአፍሪካ ትልቅ ኮንፈረንስ ነበርና እስቲ ስለ መጣችሁበት አስተዋውቁ ሲባል እኔ በቃ ለቡና አወራለሁ ስል እኔ ከኡጋንዳ ነው የመጣሁት ስለ ቡና ነው ማወራው ሲል ምንድነው ማለት ከኛ በተሻለ ማርኬቱን ተቆጣጥሮታል። አከፋፋይ ነው እንግዲህ እኛ የቡና ባለቤቶች ሆነን ምንድነው እኔ ኢትዮጵያ ደግሞ ቢልል የሚያስችለኝ ኦርም ተቀድመናል ማለት በረም ተቆጥ ማርኬቲንግ ፕሬዘንቴሽን ሆኖ ከፓኬጁ ጀምሮ ማለት ነው በጣም ይዞ መጥቷል። እዛ ሳፕላይ ያደርጋሉና በጣም ደነቀኝ። አውቃለሁ በዱባይ በጃፓን በሌሎች ሀገራት በጀርመን ትልቅ ስራ እየተሰራ እንዳለ አውቃለሁ። ግን የበለጠ በመጽሐፍቶች ራሱ በተለያየ ቋንቋ ተጽፎ ለልጆቻችን የነገር ቢነገር ይህንን ትልቅ ታሪክ መሸጥ እንችላለን ብዬ አስባለሁ። ተሴ አምባሳደራችን በዓለም ላይ ለምንድን ነው ግን ወደዚህ የመጣኸው? የመጣሁበት አንዱ ጉዳይ 5ኛ የልብ ቀዶ ጥገና በሀርት አታክ ኢትዮጵያ ለሁሉም ህብረተሰብ የተሰጠ ዜና ነበር አግዙ ተብሎ ማለት ነው በበጎ ፈቃደኝነትና የዛሬ አመት አሜሪካ ላይ አንድ ኤግዚቢሽን ነበር ሲያትል ውስጥ እና የነሱን ዝግጅት ላይ በመሄድ አይቼ እንደው ተካፍዬ ለራሴ ቃል ገብቼ ነበር እና በዘንድሮ አመትም 5ኛውን የቀዶ ጥገና ለማድረግ እነኚህ ድንቅ የሆኑ ጥንዶች ዶክተር ተስፋይና ዶክተር ኦፕሲ ወደ ኢትዮጵያ በመምጣት ወገኖቻቸውን በነጻ ደግሞ አብሮ ኮወርከሮቻችን ደግሞ የረፍት ጊዜያቸውን ቫኬሽኖች እንግዲህ ማለት ሳመር ማለት ትልቅ ነገር ነው በአሜሪካ የረፍት ጊዜዎቻቸውን ነጥቀው ለውድ ሀገራቸው ለወገኖቻቸው ብለው ሲያመጡ እኔስ ደግሞ እንደ ሰዓሊ ምንድነው ማድረግ አለብን በሚል ከካታር ድረስ ወደዚህ በመምጣት የምችለው ሀቅ ድጋፍ ለማድረግ እኔ ብቻ አይደለም ካታር ያሉ ኢትዮጵያውያን ራሱ ድጋፍ እንደሰጡ አድርጌ ነው የምቆጥረው። ለዚህም ዝግጅት እንደውም የዶክ ሜዲካል ዋና ስራ አስኪያጅና ባለቤት ዶክተር ኢማኑኤል የሚባል ትልቅ ሰው አለ። ለዚህ ድጋፍ አንዱ ስራ በመግዛት ዶኔት እንዲሆን እና ካታሮች በዚሁ ድጋፋቸውን አድርገዋል ማለት ነው። የሚገርም የእሁድ ቤት እንግዳ ነበሩ ሁለቱም ጥንዶች እና ዶክተር ተስፋዬ በስራ ምክንያት አልመጣም። ስለዚህ እሷ ነበረች መታ ከነ ልብሷ ነው የመጣችው። በጣም ቢዚዎች ናቸውና አሁን አንተ ስትናገር የገረመኝ እነዚህ ሰዎች ድንቅ ናቸው ማለት ስንት ኢትዮጵያዊ የልብ ህሙማን እንዳዳኑ
እግዚአብሔር ይወቀውና ሁሉ በቃ ሁላችን መርቀናቸው ደስ ብሎን ነው። ግን በኪነ ጥበብ ዘርፉ እነሱን ማገዝ እንደሚቻል አንተ ነው ያሳየህን። አሁን ብዙ ጊዜ እኔ ስራዎችን የምጠቀመው የራሴን ሰዎች ኢምፓወር በማድረግ ምክንያቱም በራሳችን ሰዎች መደሰት ማቻል በራሳችን ሰዎች መክበር መቻል ማለት ቀላል ነገር አይደለም። ኃላፊነታችንን የምንወጣ እንደውም በዚህ አጋጣሚ ከውጭ ለሚመጡ ለረፍት ምክንያት የሚመጡ ዲያስፖራዎች በየአካባቢያቸው በትምህርት ቤት፣ በስፖርት፣ በጤና፣ በዘር በተለያየ ነገር የአቅማችን ኮንትሪቢዩት ብናደርግ ምክንያቱም ይሄ የተሰጠን ስጦታ በነፃ ነው ከፈጣሪ የተሰጠንና ኃላፊነትም አለብን። ከዚህ የተለየ ነገር አመተን እዚህ ለልጆቻችን፣ ለአካባቢያችን፣ ለሰፈራችን ሼር ብናደርግ የሆነ ነገር እናተርፋለን ብዬ አስባለሁ። ጥሩ እናርፋለንም የአእምሮም ህሊናም ደስታም እናገኛለን። በጣም ደስ ይላል። ትልቁም ነገር ነው ኪነ ጥበብ። ምን ያህል ብር በእናንተ ስዕል ኤግዚቢሽን ተገኘ? ሌሎችም ሰዓሎች አሉ። አጋጣሚ በእኔ ከቀረብኳቸው ስራዎች ወደ ግማሽ ሚሊዮን አካባቢ ተሽጠው በጣም ትልቅ ነገር ነው። እንደውም የመጀመሪያውን ፖርትሬት የእነሱ ሁለት ጥንዶች ልብ ሲጠግኑ የሚያሳይ ነው ሰርቼ ሰርፕራይዝ ያደረኳቸው። የዛን ስራ ደግሞ መክፈቻ በክብር እንዲሰራ ያደረጉት እጅግ የተከበሩ ዶክተር ኢማኑኤል ቶለሳ ናቸው። የዶክ ሜዲካል ዋና ስራ አስኪያጅ ባለቤት ትልቅ ድንቅ ኢትዮጵያውያን ናቸው። እዛ ካታር ውስጥ ነው ያሉት እና ወገኖቻችን እዛ ያሉትን የሚያስከብሩ የሚያኮራን በቃ በስራዬ ላይ ራሱ አካባቢ ተሰው ምናምን እያሉ ብዙዎች ይገስጾኛል። ለምንላቸው ያገረሱ አሽሎኝ ያገረሱ ምሮኝ ይሉኛል እና ይሄ ሰው እጅግ የተደነቀ ሰው ነው እና በዚህም የሀርት አታክ ኢትዮጵያ ካምፔን ላይ ድጋፍ አድርገዋል። ሌሎችም በካታር ያሉ ወገኖቻችን በእውነት ያደርጋል ነው መልእክት ማስተላለፍ። አንተ ራስህ ተሰማ መቼም በጣም ጉደኛ ሰው ነህ። እዛ የምትሰራውን ስራ በሙሉ እናትና መሀመድ ነግረውናል። እዚህ መተህ ደግሞ እነዚህን ሰዓሊዎች አስተባብረ እነዚህን ደግ ጥንዶች መርዳትና ብዙ ኢትዮጵያን የልብ ህሙማንን ነው የረዳችሁት ማለት ነውና ትልቅ ምስጋና ይገባቸዋል አይደል? አዎ። በዚህ አጋጣሚ እንደም ለነኝ ታላላቅ ሰዎች ኪሳቸው የሚገባ ነገር አይደለም። ልጆቻቸው ወላጆች ናቸው። ልጆቻቸውን የረፍት ጊዜ ነጥቀው ነው የራሳቸውን ቫኬሽን ጊዜ ነጥቀው ነውና ዘር፣ ሃይማኖት፣ ቋንቋ ሳይለዩ በተለይ ደግሞ በአካል ስላየዋቸው ማለት ነው በጣም ይደንቀው። ሁላችንም የዚህ አይነት ልብ ሊኖረን ይገባል። ይሄ ከማንም ተከፍሏቸውም አይደለም፣ ግን ያው ትርፍ ነገር ሲሰጥ እንደዚህ ነው መታደል። ያው ለመስጠት ያው መሰጠት ይፈልጋል እና ስለዚህ ይሄን ነገር እኛስ በሌላ ሙያ ዘርፍ ላይ ያሉ ሰዎች በሚል እንዳጋጣሚ ሆኖ የኔ ፓሽኔ ነው እና ይሄ ትልቅ እድል ነው ለራሴም ደግሞ እነኚህ ወንድሞቼ ጋር በመሆን ልክ የራስሽ ልጅሽ እንደታመን ወኛ ራሳችን ታመን እንትንደናል ማለት ነውና ይሄ ድጋፍ በቀጣይም እነኚህ ወገኖቻችን በመቀጠል ይሄ በልመና ያለውን ነገር አስቀርተን አግዘን ወደ ትልቅ ተቋም ቀይረን በነፃ ማንም የልብ ህመምተኛ በነፃ የሚታከምበት ካምፔን ላይ መሳተፍ ለእኔም ትልቅ ደስታ ነው። እኛ በጣም ነው ደስ ያለን ነው። በጣም እናመሰግናለን ስለመጣም ቃልህን አክብረህ ስመጣ ቡና ጠጣለሁ ብሎ ነበር። ያው ሰርፕራይዝ ያደረገን ስዕል ይዞ መምጣት ነው። ይሄው ለና መሀመድ ቃል ገብተናል። እሱ ነው እንደውም ቃል የገባው የእናት ቆንጆ ቡና በጣም ቆንጆ ቡና ነው። በእውነት ልዩ ቡና ሳታሸተው ቀረ ለያው ደስታ ደግሞ ምን ለስጦታው በበለጠ እጅግ በጣም ክብርና ምስጋና ይድረስ። በጣም ደስ የሚል ስዕል ነው የሰጠህን። አዎ ታሪካዊ ስዕል ነው። እንግዲህ በዚህ አጋጣሚ ይህን ፕሮግራም ይከታተሉ ማናቸው ህብረተሰቦች ለሀርት አታክን ድጋፍ እንዲያደርጉ እዚህ ደግሞ ይሄን ስራ ደግሞ እንዲያግዙኝ የሆኑት ደግሞ ክብርት ባለቤቴ ወይዘሮ ለምለምና ልጆቼ በጣም ላመሰግናቸው እወዳለሁ። ምክንያቱም ያለ እነሱ ድጋፍ ይሄን ስራ መስራት አልችልም እና እናንተ የምትደሉን ሰዓታችሁን ስለሰጣችሁን ከልብ አመሰግናለሁ። ሳሊ ተሰማ እዚህ ድረስ መተህ ላደረክልን ስጦታና እንዲሁም ደግሞ ወደ ኢትዮጵያ ለመጣበት ታላቅ ቁም ነገር ለልብ ጉዳይ የልብን ጉዳይ ልብ ማለት ስለሚገባ ያው ቤተሰቦቻችንም ስለሰሙ ሁሉም ይሳተፋሉ በየራሳቸው ብለን እናስባለን። ሙሉ እንግዲህ እኛም ዛሬ በኪነ ጥበብ በተለይም በፊልምና ቱሪዝም ላይ ሰነወያየን የቆየ ነው።